ጤና ይስጥልኝ። ይህ አዋዜ ነው። የሰዓቱን አዳዲስ መረጃዎች እናቀርባለን። በላይ በቀለ ነኝ። አሜሪካና ሳውዲ አረቢያ ታሪካዊ የተባለ የኒኩሌር ስምምነት ስለመፈራረማቸው፣ የሁቲ ታጣቂ ቡድን በቀይ ባህር የነዳጅ መርከቦች ላይ ጥቃት ስለመፈጸሙና ሌሎችንም ጉዳዮች ይዘናል። አብራችሁን እንድትቆዩ ጋብዛለሁ። አሜሪካና ሳውዲ አረቢያ ታሪካዊ የተባለ የኒኩሌር ስምምነት ተፈራረሙ። ሳውዲ የሲቪል ኒኩሌር ፕሮግራም ለመገንባት የሚያስችላትን ታሪካዊ ስምምነት ነው ከአሜሪካ ጋር የተፈራረመችው። የአሜሪካ የኃይል ጉዳዮች ሚኒስቴር ባወጣው መግለጫም ስምምነቱ የሰላማዊ ኒኩሌር ትብብር ስምምነት በመባል የተገለጸ ሲሆን የአሜሪካ ኩባንያዎች በሳውዲ አረቢያ የኒኩሌር ኃይል ፕሮግራም ውስጥ ሰፊ የመሳተፍ ዕድል እንዲያገኙ የሚያስችል ነው። ከዚህ በተጨማሪ ሁለቱ ሀገራት የሁለትዮሽ የጥንቃቄና የደህንነት ስምምነት ተፈራርመዋል። የሚኒስቴሩ መግለጫ አክሎም እነዚህ ሁለት ስምምነቶች የኒኩሌር መሳሪያዎች እንዳይስፋፉ መከላከልን ጨምሮ በርካታ ቅድመ አስፈላጊ የኢኮኖሚና ስልታዊ ግቦችን የሚያስረግጡ ለበርካታ አስርት ዓመታት የሚዘልቁና የብዙ ቢሊዮን ዶላር አጋርነት ሕጋዊ መሠረት የሚጥሉ ናቸው ብሏል። የስምምነቱ ዝርዝር ጉዳዮች በይፋ ባይገለጹም ቀደም ሲል የወጡ የመገናኛ ብዙሃን ዘገቦች ሳውዲ አረቢያም ከአሜሪካ ጋር የጋራ ጥናት ካደረገች በኋላ የተጣራ የኒኩሌር ነዳጅ በራሷ ምድር ላይ አሜሪካ በምትገነባው ፋብሪካ ውስጥ ዩራኒየም የማበልጸግ ዕድል ልታገኝ ትችላለች ብለዋል። ይሄ አሰራር ለአሜሪካ ኩባንያዎች የቢሊዮን ዶላሮች ገቢ የሚያስገኝ ሲሆን ኩባንያዎቹ ለኃይል ማመንጫነት የሚያገለግለውንና ለኒኩሌር ቦምብ መስሪያነት ሊውል የሚችለውን ዩራኒየም ማበልጸጊያ ተቋም በመገንባቱ ሂደት ላይ ይሳተፋሉ ተብሎ ይጠበቃል። የአሜሪካ የኃይል ጉዳዮች ሚኒስትር ክሪስ ራይት እንደተናገሩት እነዚህ ስምምነቶች ከፍተኛውን የኒኩሌር ደህንነትና መሳሪያ አለማስፋፋት መስፈርቶችን ያከበሩ ናቸው። በአሜሪካ የተነደፉትን የዓለም ምርጥ የኒኩሌር ቴክኖሎጂዎችንና ሳይንቲስቶችን የሚጠቀሙ በመሆናቸው እምነት ሊጣልባቸው ይችላል ብለዋል። በፕሬዝዳንት ትራምፕ ጥረት የአሜሪካ የኒኩሌር ዕዳሴ እንደገና እየተጠበቀ ነው። ይህም ለሁለቱ ሀገራት ሕዝቦች የረጅም ጊዜ ጥቅም ያስገኛል ሲሉ አክለዋል። ሆኖም ይሄ ስምምነት በበርካታ ወገኖች ዘንድ ስጋት ፈጥሯል። የአሜሪካ ወዳጅ ሀገር የእስራኤል የቀድሞ ባለሥልጣናትና የኒኩሌር ባለሙያዎች እቅዱ በሂደት ሳውዲ አረቢያ የኒኩሌር ጦር መሳሪያ እንድትገነባ መንገድ ሊከፍት ይችላል በሚል ስጋታቸውን ገልጸዋል። ስምምነቱ ለአሜሪካ ኮንግረስ ለግምገማ የሚቀርብ ሲሆን የትራምፕ ሪፐብሊካን ፓርቲ በሁለቱም የኮንግረስ ምክር ቤቶች የበላይነት ቢኖረውም ከሁለቱም ወገን ያሉ ሕግ አውጪዎች ተቃውሞ ሊያነሱ እንደሚችሉ ይጠበቃል። እንደ ፈረንጆቹ አቆጣጠር በ2009 አሜሪካም ከተባበሩት አረብ ኤምሬትስ ጋር ካደረገችው ስምምነት ይሄኛው ይለያል። በወቅቱ ኤምሬት በገዛ ምድሯ ላይ ነዳጅ ላለማምረትና የተለያዩ ገደቦችን ለመቀበል ተስማምታ ነበር። በመሆኑም የአሁኑ ስምምነት የኒኩሌር መሳሪያዎች እንዳይስፋፉ የሚታገሉ አካላትን ስጋት የጨመረ ሆኗል። እንደ ዎል ስትሪት ጆርናል ዘገባ አሜሪካ ከጋራ ጥናቱ በኋላ በሳውዲ ምድር ላይ ዩራኒየም የማበልጸግ ሂደቱን ካልደገፈች ሳውዲ አረቢያ ለ10 ዓመታት ያህል በራሷም ሆነ ከሌላ የውጭ ሀገር ጋር የማበልጸግ ሥራ ማካሄድ አትችልም። ኒውዮርክ ታይምስ በበኩሉ ስምምነቱ ሳውዲ አረቢያም ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትጀምር በቅድመ ሁኔታነት አላስቀመጠም ብሏል። በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ያደረሱት ሀገሪቱ የኒኩሌር ጦር መሳሪያ እንዳታመርት ለመከላከል እንደሆነ ቢናገሩም ኢራን ግን ይሄንን ታስተባብላለች። የሳውዲ አረቢያው ልዑል መሐመድ ቢን ሳልማን እንደ ፈረንጆቹ አቆጣጠር በ2018 ለሲቢኤስ በሰጡት ቃል ሀገራቸው የኒኩሌር ቦምብ የማዘጋጀት ዕቅድ እንደሌላት መግለጻቸው ይታወቃል። ሆኖም ኢራን የኒኩሌር ቦምብ ካዘጋጀች እኛም ወዲያውኑ ተመሳሳይ እርምጃ እንወስዳለን ማለታቸው ይታወሳል። የየመን ሁቲ አማጽያን በቀይ ባህር በሁለት የሳውዲ አረቢያ የነዳጅ መርከቦች ላይ ጥቃት መፈጸማቸው ሲነገር አሜሪካ በኢራን ላይ ለ12 ተከታታይ ቀን የአየር ጥቃት መፈጸሟ ታውቋል። የኢራን መንግሥት መገናኛ ብዙሃን በአሜሪካ በተፈጸመው ጥቃት የሁለት ሰዎች ሕይወት ማለፉን የገለጹ ሲሆን በሆርሙዝ ሰርጥ በሚገኝ በማዕድን የበለጸገ መስመር ላይ በደረሰ ፍንዳታ አንድ የነዳጅ መርከብ በእሳት መጋየቱ ተነግሯል። ከዚህ አስቀድሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ኢራን በድብቅ የሚያልፉ መርከቦችን ካጠቃች የኢራንን ድልድይ ወይም የኤሌክትሪክ ኃይል ማመንጫ እንደሚያወድሙ እንዲሁም ሁቲዎች የቀይ ባህርን የንግድ መስመር ካደናቀፉ እርምጃ እንደሚወስዱባቸው ዝተው እንደነበር ይታወሳል። የሁቲዎች የአሁኑ ጥቃት ከተረጋገጠ በኢራን የሚደገፈው ይሄ ቡድን በሳውዲ አረቢያ ላይ የባህር እገዳ መጣሉን ካወጀ ወዲህ የመጀመሪያው ጥቃት ይሆናል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ እንደተናገረው መርከቦቹ የተጣለውን የባህር እገዳ ጥሰዋል በሚል በድሮንና በሚሳኤል ጥቃት ተፈጽሞባቸዋል። አክሎም ሁቲዎች የባህር ላይ ዘመቻቸውን እንደሚቀጥሉ ዝቷል። የሳውዲ አረቢያ መንግስታዊ የዜና ወኪል ዛሬ ጠዋት ባሰራጨው ዘገባ ኤንሴሊያ የተባለችው መርከብ በቀይ ባህር ላይ እየተጓዘች ሳለ ጥቃት እንደደረሰባትና በመርከቡ የፊት ክፍል ላይ እሳት መነሳቱን አረጋግጧል። ይህንኑ በየመን የሚንቀሳቀሱት የሁቲ አማጽያን የጣሉትን የባህር ላይ እገዳ አሜሪካና ፓኪስታን አውግዘዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሁቲ አማጽያን በሳውዲ አረቢያ ላይ ለጣሉት የባህር እገዳ ኢራንን ተጠያቂ ያደረጉ ሲሆን ሁኔታው ወደ ሰላማዊ መንገድ ይመለሳል ብለው እንደሚጠብቁ ገልጸዋል። ምንም እንኳን የሁቲ ቡድን በኢራን ተደግፎ ከፍተኛ ተጽዕኖ ቢደረግበትም እንደ ሊባኖሱ ሄዝቦላና በርካታ የኢራን ድጋፍ እንደሚያገኙት የኢራቅ ሚሊሻዎች ሳይሆን ከኢራን የበላይ መሪ ቀጥተኛ ቁጥጥር ነፃ እንደሆነ ይታወቃል። ሩቢዮ በፊሊፒንስ በተካሄደ ቀጠናዊ ጉባኤ ጎን ለጎን በሰጡት አስተያየት በቀይ ባህር በኩል የሚደረግን የባህር ላይ ትራንስፖርት የሚያስተጓጉል ማንኛውም እርምጃ በሆርሙዝ ሰርጥ ላይ ከሚፈጠረው ስጋት ጋር በተመሳሳይ አሳሳቢ ነው። አሜሪካ ሁኔታውን በቅርበት እየተከታተለች እንደሆነና ባለፈው ሳምንት ስለተደቀኑት ስጋቶች ከሳውዲ አረቢያ ጋር ተደጋጋሚ ግንኙነት ማድረጓን አክለው ገልጸዋል። በሌላ በኩል ፓኪስታን የሁቲዎችን ድርጊት የኮነነች ሲሆን እርምጃው የተጣሉትን ዓለም አቀፍ የባህር ላይ ሕጎች ይጥሳል ብላለች። ሁቲዎች በሳውዲ አረቢያ የባህር ላይ እገዳ ማወጃቸውን ተከትሎ የዓለም አቀፍ የነዳጅ አቅርቦትና የንግድ ፍሰት አደጋ ላይ የሚጥል አዲስ ወታደራዊ ዘመቻ ከፍተዋል። የሆርሙዝ መስመር መዘጋቱን ተከትሎ ሳውዲ አረቢያም በሚሊዮን የሚቆጠር በርሜል ነዳጅ ወደ ዓለም ገበያ ለማድረስ በቀይ ባህር በኩል የሚያልፈውን የነዳጅ ማስተላለፊያ ቧንቧ ስትጠቀም ቆይታለች። የሁቲ ባለሥልጣናት ቡድኑ ሰኞ ዕለት ለዓለም አቀፍ የንግድ መርከቦች የቀይ ባህር መግቢያ የሆነውን የባብል ማንደብ የውሃ መስመርን እንዳያቋርጡ ማስጠንቀቂያ መስጠቱን ተናግረዋል። በሁቲዎች የሚመራው የየመን ዜና ወኪል በሁቲ ቡድን የተሰጣቸውን ማስጠንቀቂያ ተከትሎ በቀይ ባህር ሲያልፉ የነበሩ 6 መርከቦች አቅጣጫቸውን ለመቀየር መገደዳቸውን ዘግቧል። አሶሺየትድ ፕሬስ መረጃውን ወዲያውኑ ማረጋገጥ ባይችልም ሌሎች መረጃዎች ግን ቢያንስ 3 የነዳጅ ጫኝ መርከቦች አቅጣጫ ቀይረው መመለሳቸውን አሳይተዋል። የፓኪስታን ውጭ ጉዳይ ሚኒስቴር የሁቲዎች እርምጃ ቀጠናዊ ደህንነትን የሚፈታተን የባህር ላይ ነፃ ዝውውርን የሚያደናቅፍና የዓለም አቀፍ ንግድ ፍሰትን አደጋ ላይ የሚጥል ነው ብሏል። የውጭ ጉዳይ ሚኒስቴሩ አክሎም ፓኪስታን ከሳውዲ አረቢያ ጋር ሕጋዊ የንግድ እንቅስቃሴ በሚያደርጉ መርከቦች ላይ የተደቀኑ ስጋቶች እንዳሳሰቡት ገልጿል። በፓኪስታን ሰንደቅ ዓላማ ስር በሚንቀሳቀሱ መርከቦች ወይም በፓኪስታን የባህር ጥቅሞች ላይ የሚፈጸም ማንኛውም የጠላትነት እርምጃ በፓኪስታን ብሔራዊ ደህንነትና ሉዓላዊ ጥቅም ላይ እንደተደቀነ ከባድ ስጋት ይቆጠራል ሲል አስጠንቅቋል።